ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። ይገርማል። ፕሬዚደንት ዶናልድ ትራምፕ ዛሬ 13ኛ ቀኑን የያዘውን ዕለታዊ የደረቅ ሌሊት ድብደባ ሳያቋርጡ ሌላ በቢ1 ቦምብ ዘርጋፊ አውሮፕላኖች የሚታጀብ ውርጅብኝ ከፊት ለፊት እየመጣ ነው። ድልድዩም የኤሌክትሪክ ማመንጫውም ማከፋፈያ ምሰሶውም ይገነደሳል እያሉ በጀርባ በኩል ግን ለቴህራን እስላማዊ አብዮተኞች ተኩስ ብናቆም ምን ይመስላችኋል ለጊዜው የሚል መልእክት በትከሻ ከባድ መልእክተኛ ልከው ነበር። ኩም አሉም ይላል የዘ ኒውዮርክ ታይምስ 2 እንስት ጸሐፊዎች ያስነበቡት ዘገባ። ጸሐፍቱ ፈርናንድ ፋሲህና ኤሪክ ሰለሞን ባስነበቡት ታሪክ መሠረት ትራምፕ የነዋይ ደበበን እኛው እንታረቅ አይነት መልእክት የላኩትና ሽማግሌ ያልቸገረንም በሚል ምላሽ ኩም ያሉት ትናንት ሐሙስ ነበረ። ለሁለቱ ወይዛዝርት ጸሐፍት ነገሩ ምን መሰላችሁ ሲሉ ሚስጥሩን የባቄላ ወፍጮ ያደረጉ ሾካካ ባለሥልጣናት ጉዳዩ የብሔራዊ ደህንነት ከባድ ሚስጥር ስለሆነ ተሳስታችሁ እንኳ እባካችሁ ስማችንን እንዳትገልጹ አደራ ብለው ነው የነገሯቸው። ባለሥልጣኖቹ ሲተርኩ የጎረቤት ኢራቅ ጠቅላይ ሚኒስትር አሊ አልዛይዲ በዛን ሰሞን አሜሪካ ዋይት ሃውስ ድረስ ሄደው ከፕሬዚደንት ትራምፕ ጋር መነጋገራቸው ያለ ነገር አልነበረም። ምክንያቱም አሉ ከሾካካ ባለሥልጣኖቹ አንዱ የሆኑት የኢራቅ ባለሥልጣን፣ ምክንያቱም የኢራቁ መሪ የዋይት ሃውስ ጉዳያቸውን ከጨረሱ በኋላ ከአሜሪካ ከመነሳታቸው በፊት ንሳ አገርህ እንደገባ ወደ ጎረቤት ቴህራን እለፍና እንዲህ ብለህ ሐሳብ አቅርብልን የሚል የአደራ መልእክት ተቀበሉ። አሜሪካን ብሪፍ ኬዛቸው ውስጥ የሸጎጠችላቸው ሐሳብ ሙሉ ዝርዝር ባይታወቅም አንኳሩ ግን የኢራን ባለሥልጣኖች እንዳሉት ጊዜያዊ ተኩስ ብናቆምስ የሚል ነበር። ጠቅላይ ሚኒስትር አልዛይድ ወደ ቴህራን የተጓዙት ከፍተኛ ባለሥልጣኖቻቸውን ሁሉ በአውሮፕላን አጭቀው ስለነበረ ባግዳድ ውስጥ ማንቀረ የሚያስብል ነበረ። ምክንያቱም የኢራን መሪዎችን ለመመሰጥና ከበድ ያሉ ሽማግሌዎች ለመሆን ነበረ። ምናልባት እሽታ ከተገኘ ዋይት ሃውስን ደስ ለማሰኘት። በስብሰባው ላይ ከኢራን በኩል የጠበቋቸውና የተገኙት የቀድሞ የልብ ቀዶ ጠጋኝና የአሁኑ የትራምፕ ልብ አድርቅ ፕሬዚደንት ማሹድ ፔዜሽኪያን አንዱና ዋናው ነበሩ። አብረዋቸው ግን ምናልባት ዋናው ፈላጭ ቆራጭ ሳይሆኑ አይቀሩም የሚባሉቱ ግንባረ ኩስትሩ አፈ ጉባኤና ዋናው ተደራዳሪ ሙሐመድ ባጋር ቋሊባፍና አንደበተ ልስልሱና የቴህራን ድምፁ ውጭ ጉዳይ ሚኒስትር አባስ አርጋቺም አብረው ነበሩ። እናም ከዚህ የጎረቤታሞች ውይይት በኋላ ውጭ ጉዳይ ሚኒስትር አባስ አርጋቺ ሲናገሩ ጎረቤታችን ጠቅላይ ሚኒስትር አልዛይድ ከዋሽንግተን ጉዞ መልስ አመለካከታቸውንና ስሜታቸውን ሊያጋሩን መጥተው ነው አሉ። ይሁንና አሉ አባስ ሲቀጥሉ ቴህራንና ዋሽንግተን በቂ ሽማግሎች አስተናግደዋል።
ችግሩ መልእክት ማስተላለፍ አይደለም። ችግሩ ሎጂክ የለሽ ስግብግብና ተቆጣጣሪው የአሜሪካ አመለካከት ነው ብለዋል። ቴሄራን አያይዛ እንደገለጸችው የሆርሙዝ ሰርጥ የባለቤትነት ጉዳይ ሳይለይ ማንኛውንም ጊዜያዊ ተኩስ አቁም አልቀበልም ብላለች። እናም ይላሉ ሁለቱ የዘ ኒውዮርክ ታይምስ ጸሐፍት ወይዛዝርት ፈርናንዝ ፋሲህና ኤሪክ ሰለሞን። እንዴት ያለ ኩምታ ነው! ይህ በእንዲህ እንዳለ በተመሳሳይ ጋዜጣው የጠቀሳቸው ሁለት የኢራን ባለሥልጣኖች ፕሬዚደንት ዶናልድ ትራምፕ አፈነደዋለሁ፣ አባብሰዋለሁ ለሚሉት አጠቃላይ ፍልሚያ ኢራን ዝግጅት እያደረገች መሆኑንና ያን ቀን የመጣ ዕለት የፍንዳታ ዕለት የእስራኤል የንግድ ከተማ ቴልአቪቭ ዋነኛ የኢራን ሚሳኤል ሰለባ እንደምትሆን ዝተዋል። በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፊታችን ሰኞ ወደ ዋሽንግተን እንደሚበሩና ማክሰኞ ዕለት በዋይት ሃውስ ከፕሬዚደንት ትራምፕ ጋር እንደሚነጋገሩ ታውቋል። ነገሮች ሊፈርጡ ደርሰዋል። ዳንኤል እንደሰማኸው ነው እንግዲህ ፕሬዚደንት ዶናልድ ትራምፕ ሳያቋርጡ ለ13 ቀናት ድብደባ እያደረጉ ነው ያሉት። የድብደባውም መጠን ከወትሮ ቢያንስ በሚያዝያ በግንቦት እንዲሁም በሰኔ ከነበረው እጅግ የባሰ እጅግ የከፋ ነው። ወደ ሀገሪቱ ማዕከላዊ ግዛት አልፎ ተርፎ ቴሄራንንም ኢላማ ሊያደርግ የሚችል መሆኑ ተነግሮለት ሁሉ ነገር በቋፍ ላይ የሚገኝ ነው። ዶናልድ ትራምፕ የቢ1 የሚሰኙ ቦምብ ዘርጋፊ፣ ምሽግ ደርማሽ ቦምብ የሚያዘንቡ ግዙፍ አውሮፕላኖቻቸው በቁጥር 50 የሚሆኑትንም ለቀጣዩ የፋመ የጋመ ፍልሚያ ማዘጋጀታቸውንና ይሄም ለእስራኤል እንደተነገራት መዘገባችን ይታወቃል። ይሄ ሁሉ መፋፋም ባለበት ነው እንግዲህ በጀርባ በኩል ተኩስ ብናቆምስ የሚል የዶናልድ ትራምፕ ሐሳብ ለኢራኖች የደረሰውና ኢራኖችም መጪውን ከመፍራት ይልቅ በጉጉት እንደሚጠብቁት አይነት ሆነው ያ ቀን ከመጣ ቴልአቪቭንም እንጨምራለን የሚል ምላሽ የሰጡት። ስለዚህ እዚህ ላይ ቆሞ ማለት የሚቻለው ዶናልድ ትራምፕ ይሄ ገባ ወጣ የሚሉት ነገር እንዳላስኬዳቸውና መጨረሻው የሚመጣው በጦርነት ከሆነ ባለ በሌለ ኃይላቸው አይናቸውን ጨፍነው ሊገቡ እንደሚገባ የሚያስገድድ እንደሆነ ይታያል። ዳንኤል፣ ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ዓለም ከዚህ ዘገባ በመነሳት ትራምፕ ኢራን ላይ የሚዝቱት ዛቻ እውነት እንዳልሆነ መረዳት ይቻላል ወይ? እውነት አለመሆን አይደለም፣ ቀላሉን መንገድ የመምረጥ ነገር አለ በዶናልድ ትራምፕ። አሁን መሬት ላይ እና ባህር ላይ አየር ላይ በፍላጻና በሚሳኤል ከሚደባደቡት ባልተናነሰው ዋናው የስነ ልቦና ፍልሚያ ነው እና ዶናልድ ትራምፕ ከፊት ለፊት ይሄን ላደርግ ነው ብለው የሚስሉት ፒክቸር ሊያደርጉት የማይችሉት አይደለም፣ ሊያደርጉት የሚችሉት ነው። ቅድም እንዳልኩ ለምሳሌ አሜሪካ ይሄ ምሽግ ደርማሽ ቦምብ ጣይ አውሮፕላኖች አሏት፣ ቦምቦች አሏት። አሁን ከምትደበድበው መጠን እጅግ በሰፋ መላ ሀገሪቱን ያካተተ ድብደባ ማድረግ ትችላለች።
የኢራንን ድልድዮች፣ የኤሌክትሪክ ተቋማትን መመድመድ የመጨረሻ ቁርጠኛ ውሳኔዋ ከሆነ ያን እንዳታደርግ የሚያግዳት የለም። ይሄ እውነት ነው። ነገር ግን እንዲህ አይነት ጦርነቱ ስትገባ እንግዲህ ዓላማው ምንድን ነው? አሁን ሁለቱ ሀገሮች ተናክሰው ያሉት በሆርሙዝ ሰርጥ ጉዳይ ነው። ሆርሙዝ ሰርጥ ነፃ መተላለፊያ እንዲሆን ነው። ሆርሙዝ ሰርጥ የሚባል ነፃ መተላለፊያ ያለም የኔ መተላለፊያ ነው፣ በእኔ ሕግና ደንብ ነው የምታደርጉት ነው የኢራን። ስለዚህ ዶናልድ ትራምፕ ይለይለት ብለው የኢራን አገዛዝን ቶታሊ ብቻል እንዳልነበረ በማድረግ ካልሆነም ደግሞ እምቢ አሻፈረኝ የሚልበት ጫንቃ እንዳይኖረ ማድረግና በአሸናፊነት የሚፈልጉትን እንዲፈጽም ማድረግ ዓላማቸው መሆን አለበት ማለት ነው። ያን ሲያደርጉ ደግሞ ወደ ለየለት ውጊያ ነው የሚገቡት። የሚወስደው ጊዜ አለ እና ከባድ የፖለቲካ ውሳኔ መውሰድ አለባቸው። አሁን እንደሚያደርጉት የቁጥቁጥ ወጣ ገባ ሳይሆን ጨክነውና ወስነው መግባት አለባቸው። አስቸጋሪው ነገር እንግዲህ እንደምታውቀው መናጢው ሂትለር እንኳ ምን ብሏል? ከሱ የተሻለ ስለ ጦርነት መናገር የሚችል የለም። ጦርነት የጨለማ ቤት ከፍቶ እንደመግባት ነው ይላል። ዘው እንዳልክ ምን እንደሚመታ አታውቅም ሲል ያክላል። ስለዚህ ዶናልድ ትራምፕ እልም ያለ ጦርነቱ ለመግባት አይፈልጉም። ትንሽ ኩርኩም አሁን ደግሞ በምናየው መንገድ ደቆስ አድርገው ሳውንስ የሚልና የባሰ ሊያመጡ እንደሚችሉ በማስቀመጥ በዩናይትድ ስቴትስ አሜሪካ ጥሬ ጉልበት ማሳመኛነት ብቻ የሚፈልጉትን ለማድረግ ነው። በኢራኖች በኩል ደግሞ ያለው አቋም ዶናልድ ትራምፕ እልም ያለ ጦርነት ውስጥ ለመግባት አይችሉም ነው። አንድም ቀላል መፍትሄ የሚፈልጉ ስለሆነ፣ ሁለትና በዋነኛነት ግን የነዳጅ ዋጋ በዓለም ላይ ያለው እያደረሰ ያለው የኢኮኖሚ ቀውስ ጦርነቱን እንዲቀጥሉ አያስችላቸውም እና ይህንን ደግሞ እንደሌለ ቆጥረው ጨፍነውና ጨክነው ረዥም ጦርነት ከኛ ጋር ሊገቡ አይችሉም። ረጅም ጦርነት ገቡ ማለት ፕሮባብሊ የአሜሪካ ሀያልነት የሚያከትምበት ይሆናል በይፋ ብለው ያምናሉ ኢራኖች። እና ኢራኖች በነገራችን ላይ በግልጽ ተናግረዋል። ውጭ ጉዳይ ሚኒስትሩ ፕሬዚደንቱም በዚህ ጉዳይ እንደውም ከቻይናና ከራሽያ ጋር እንደሚነጋገሩ ገልጸዋል። በዚህ አሁን ፊሊፒንስ ውስጥ በመደረግ ላይ ባለ የኤዥያ ስብሰባ ላይ ማለት ነው። ምክንያቱም በዚህ ጦርነት ውስጥ ኢራን ከጀርባዋ ራሽያና ቻይና መኖራቸውን እና በዚህም ምክንያት በጣም ቁልፍ ኢላማዎች በኢራን እንዲመቱ የተደረገ መሆኑን አሜሪካ በተለያየ አጋጣሚ እየተናገረች ነው። ወታደሮችም ተገደሉ የምትለው በራሽያ ድጋፍ ነው። በተለይ ይሄ የሳተላይት መረጃ ማለት ነው። ስለዚህ ይሄ ተደምሮ ዛሬ ለምሳሌ እናንተ ስናወራ የነዳጅ ዋጋ በበርሜል $100 በላይ ሆኗል። ሁለተኛ ኢራን እርሶ ጨክነው ወደ ጦርነት ውስጥ ይግቡ እንጂ እኛ ደግሞ በየመን ሁቲዎች አማካኝነት ቢያንስ በየቀኑ እስካሁን 6 ሚሊዮን በርሜል ነዳጅ ዘይትና የተፈጥሮ ጋዝ የሚተላለፍበትን የቀይ ባህሩን ባቤል መንዴብ መተላለፊያ እንዘጋለን ብለዋል ኢራኖች። ስለዚህ ዋናው ጦርነት ተጀምሮ እነዚህ ሆርሙዝ ሰርጥም እዚህ ጋር ተዘግቶ ባቤል መንዴብንም ሀውቲዎች ዘግተው እንደምታውቀው ልትደበድባቸው ትችላለህ። ሀውቲዎችን ብዙ ተደጋጋሚ ድብደባ ታደርጋለህ። ነገር ግን መወንጨፋቸው የተለመደ ነው። አሁን ይህ በእንዲህ እንዳለ ዶናልድ ትራምፕ የኢራንን ድልድዮችና የመብራት መሰረተ ልማት መምታት ቢጀምሩ ኢራኖች ደግሞ የመካከለኛው ምስራቅ ሀገራትን ተመሳሳይ መሰረተ ልማቶች ብቻ ሳይሆን የኤነርጂ ምንጫቸውን የራሳቸውን የኤነርጂ
ማምረቻ ማከፋፈያንም ይመታ ብሎ ማለት ነው። ስለዛቱና ይህንንም በተግባር ከማድረግ ወደኋላ እንደማይሉ የሰላጤው ሀገሮች ስለሚያውቁ የሰላጤው ሀገሮች ደግሞ አይናቸው እያየ ዶናልድ ትራምፕ እንደዛ አይነት የለየለት ጦርነት ውስጥ እንዲገቡ ዝም ብለው አይመለከቱም የሚለው ሂሳብ አለ በኢራኖች በኩል። ሆኖም ግን ይሄ ሁኔታ የመጨረሻ አማራጭ ሆኖ ዶናልድ ትራምፕ ቢቀጥሉበት መካከለኛው ምስራቅ የነዳጅና የተፈጥሮ ጋዝ አቅርቦቱን ኢራኖች የሚተማመኑት በወሳኝ መልኩ በማስቀረት ከዚህ በፊት ሲሉ ወደ ነበሩት ዓላማን የሚሄዱት የኢራን ጉዳይ ለጣፈንታ እየተተወ ነው ማለት ነው። ዶናልድ ትራምፕ ኢራንን ሊያነዱ ይችላሉ። ነገር ግን የአንድ በርሜል ነዳጅ ዋጋ $200 እንዲገባ እናደርጋለን። በዚህም የዓለምን ኢኮኖሚ ኮላፕስ እናደርገዋለን፣ የዓለምን ኢኮኖሚ መሬት ላይ እንጥለዋለን የሚለው የኢራኖች አቋም በዚህ በኩል የራሱን ጥርስ ፈጥሮ ለመሄድ ዝግጅት ላይ እንዳሉ ነው የምንሰማው። ስለዚህ ከዋናው ጦርነት በላይ በሳይኮሎጂካል ጦርነት ነው በዶናልድ ትራምፕና በኢራን ገዢዎች መካከል ያለው። ዓለም ዶናልድ ትራምፕ በፊት ለፊት ከባድ ዛቻ እየዛቱ በጀርባ ደግሞ የድርድር ሐሳብ ማቅረባቸው አሜሪካንን እንደ ሀገር ማዋረድስ አይሆንም ወይ? በብዙ መልኩ የሚታይ ነው። እንግዲህ አሜሪካም ውስጥ ፖለቲካ ይሰራል። ስለዚህ የፕሬዚደንቱ ተቀናቃኞች የፕሬዚደንቱን መሸነፍ ነው የሚያዩት። ነገር ግን ከፕሬዚደንቱ ጋር የአሜሪካ መሸነፍ ሊሆን እንደሚችል ማየትና የዶናልድ ትራምፕ ጀርባ መሰለፍ ያለበት የአሜሪካ ሕዝብ ነው። በምናየው ስታቲስቲክስ ደግሞ የአሜሪካ ሕዝብ ከዚህ ይህን ጦርነት እየደገፈ አይገኝም። ስለዚህ ዶናልድ ትራምፕ በሀገር ቤት ፖለቲካ ያልታገዘ ጦርነት ነው የሚያደርጉት። ሁለተኛ የከፋና የከበደው ነገር አሁን ኢራኖች ወጥረው የያዟቸው ወደዱም ጠሉም የመርከቦች እንቅስቃሴ ወደ ነበረበት እንዲመለስ ሆርሙዝ ሰርጥን ለኢራን እስላማዊ ዘብ ትተው ወደ ሌሎች ጉዳዮች መሄድ ነው ያለባቸው። በመግባቢያ ስምምነቱ ላይ ወደ ጠቀሱት ምናልባት ወደ ኒውክሌር ጉዳይ ማተኮርና የሆርሙዝ ሰርጥ መተላለፊያን ጉዳይ ለኢራኖች እንደሚፈልጉት መተው ነው ማለት ነው። ይሄ ደግሞ እውነቱን ለመናገር የፖለቲካ ወይም ደግሞ ፕሬዚደንታዊ ሌጋሲያቸው ላይ ትኩስ የመቃብር አፈር እንደበተኑበት ነው የሚታየው። ስለዚህ ከነዚህ ሁኔታዎች ተነስቶ ማለት የሚቻለው ዶናልድ ትራምፕ የኢራን አገዛዝን በከፋ በከበደ ኃይል ለማንበርከክ የሚችሉትን ሁሉ ከማድረግ ወደኋላ የማለት እድል ያላቸው አይመስልም። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆንልህ። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት